ሰላም ቅዱሳን እንዴት ናችሁ? ኢየሱስ ክርስቶስ ብቻውን ዘላለማዊ አምላክ ነው። መንግስቱ የተባረከ ይሁን። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ። እግዚአብሔር የተባረከ ይሁን። ይሄ በጂኤምኤም ቲቪ ኢትዮጵያ የማልዳ ስንቅ ፕሮግራማችን ነው። ኢየሱስ ክርስቶስ ጌታ ነው። ከኔ ጋራ ትንሽ የእግዚአብሔርን ቃል አብረን እንካፈላለን፣ ደግሞ እንጸልያለን። የጌታ መንፈስ እንደረዳን መጠን የእግዚአብሔር ስም የተባረከ ይሁን። ማካፈላችሁ ባለፈው 2 ሳምንት እንዳካፈልኳችሁ ማቴዎስ ምዕራፍ 6 ላይ ያለውን ቃል ነው የምንካፈለው። ባለፈው ስለ መስጠት ነግሬያችኋለሁ። ስትሰጡ በስውር ስጡ የሚለውን የእግዚአብሔርን ቃል ኢየሱስ ክርስቶስ በስውር ካላቸው 3 ነገሮች ዛሬ መጨረሻውን ነው የምነግራችሁ። አንደኛው ምን ነበር? በስውር ስለ መስጠት ነግሬያችኋለሁ። የመጀመሪያ የዛሬ 2 ሳምንት ማለት ነው። ሳምንት ደግሞ በስውር ስለመጸለይ ነግሬያችኋለሁ። ዛሬ ደግሞ በስውር ስለመጾም እነግራችኋለሁ። የእግዚአብሔር ስም የተባረከ ይሁንና ኢየሱስ ክርስቶስ በአደባባይ እንድናረጋቸውና በስውር እንድናረጋቸው ነገር አለ። እኔ ኢየሱስን በጣም ወደዋለሁ። እሱ እንዴት ወርቅ የሆነ ማለት አሮን ነው። ወርቅ የሚለው ቃል ማይተካው በቃ ልዩ አምላክ ነው። መንግስቱ ይባረክ። በጣም የሥርዓት ማለት ዲሲፕሊን የመርህ ሥርዓት ትንሽ ሥርዓት ከሃይማኖት ጋር ይገናኛል። የመርህ አምላክ ነው ኢየሱስ ክርስቶስ። መርህ ማለት ይሄን አርጎ ይሄን ዲሲፕሊን እንዲሳረቅ መርህ በቃ መርህ የሚለው ቃል አይ ቲንክ ይተካዋል መሰለኝና ሥርዓት የሚያስዝ አምላክ ነው። የዲሲፕሊን የመርህ አምላክ ነው የእግዚአብሔር ልጅ ኢየሱስና ፍቅር ነው ደግሞ ይገርም። ስትጠጉት ፍቅር ነው። ስትጠጉት ሲመች ኢየሱስ ኡፋዬኔ ጌታ ስትቀርቡት ያለው ሰላም ያለው ረፍት ያለው ደህንነት ያለው ሴኩሪቲ ያለው ኮምፎርት እንደ ኢየሱስ ክርስቶስ ያለ ሌላ የለም ወገኖቼ። ማለት ነፍሱን ሰጥቶናል መስቀል ላይ ሞቶልኛል መስቀል ላይ ካለው ለማካፈል እኮ በጣም ጭንቅ ነው አይደል? ካለን እንኳን ለሌለው ማካፈል በጣም ጭንቅ ነው። አንዳንዴ ትርፍ ኖሮንም ምንወደው ከሆነ እንዲህ ያለ ነው የምንሰጠው። በጣም በጭንቅ ነው የምንሰጠው። ያለውን የሚሰጥማ በጣም እሱ በጣም ቸር ጀነራስ ይባል በጣም ደግ ሰው ነው። ራሱን ግን የሚሰጥ የለም እና ይሄ ኢየሱስ የእግዚአብሔር ልጅ ከሰማይ ወርዶ ከድንግል ማርያም ተወልዶ እሱ ብርሃንን እንደሸማ የሚለብስ ሰማያትን ለመስኮትና ለበሮቹ እንደ መጋረጃ የሚጠቀም ዩኒቨርስን በእጁ ያዘ የእግዚአብሔር ልጅ ኢየሱስ ክርስቶስ ዘላለማዊ አምላክ የሆነው ኢየሱስ ክርስቶስ በእኛ ልክ ምድር ላይ መጥቶ የሰውን ስጋ ለብሶ የአዳምን ስጋ ተካፍሎ የአብርሃምን ስጋ ይዞ ከመላእክት በጥቂት አንሶ ራሱን ባዶ አርጎ እንደ ሰው ምሳሌ ተገኝቶ የባሪያ መልክ ይዞ መስቀል ላይ ላቪያኖ ሴኬቴሌ ቬዳባጃ ኡልዳርዴኪ ካቱሮሎቦስ ፔቴና ማያ እንደ ኢየሱስ ያለ የለም ወገኖቼና መጽሐፍ ሲናገር ተፈጸመ አለና ይላል ነፍሱን ሰጠ። ራሱን የሚሰጥ አለ? እስቲ ንገረኝ አንተ። ራሱን ላንቺ እንቺ የሚልሽ ወገን አለ? ካላቸው እንኳን የሚያካፍሉ በጣም ጥቂቶች ናቸው። ያለውን የሚሰጥ ምናልባት ተፈልጎ ከተገኘ ነው ማለት ያለውን አንድ እንኳን የሚሰጥ ካለ ከተገኘ ነው ያላቅም አይቻላቅም። ያለውን በቃ አንድ ያለኝ እንኳን ወሰድ የሚል አይቻላቅም። መጽሐፍም 2 ያለው አንድ ይስጥ ስለሚል ራሱን ግን የሰጠ ኢየሱስ ክርስቶስ ብቻ ነው እና መጽሐፍኒ በጣም እሱ ቃል ይነካኛልና ተፈጸመ አለና ነፍሱን ሰጠ። አሜን። አንገቱን ደፋና ነፍሱን ሰጠ ስላንቺ ነፍሱን ሰጠ ኢየሱስና እኔ ከዚህ የሚሻል ፍቅር አላቅም። ከዚህ ምሻርለም ይሄን የሚያክል ፍቅር አላቅምና እንደ ኢየሱስ ያለ የለም። አሜን። እና ይሄ ኢየሱስ ህይወቱን ከሰጠክ ምንም ነገር ላንተ አያሳስትም። ራሱን ከሰጠ ራሱን የሚሰጥ የለም ወገኖቼና አሮን ነው በምን ያክል ደረጃ እንደገባው አላቅም። እግዚአብሔር ልጅ ራሱን ሰጥቷል። ራሱን የሰጠህ እንዳያምክ ነው፣ እንዳትሞት ነው፣ የዘላለም ሞት እንዳያገኝክ ነው፣ በሽታ እንዳያገኝክ ነው፣ እርግማን እንዳያገኝክ ነው፣ ዲያብሎስ እንዳያገኝክ ነው፣ ከኃጢአት ባርነት ነፃ እንድትወጣ ነው ክርስቶስ ኢየሱስ ራሱን የሰጠህና ይሄ ኢየሱስ ክርስቶስ 3 ዓመት ተኩል ምድር ላይ ያለ ያስተማረ ነገሮች አሉ። ታስተውሱ እንደሆነ እኔ ከራሴ አንዳች አልናገርም፣ ነገር ግን ከአብ የሰማሁትን አብ የነገረኝን አብ እንዳሳየኝ እንደዛው ነው ማድረግ ይላልና ኢየሱስ በጣም ጨዋ አምላካችን ነው። ደግሞ ጨዋ የእግዚአብሔር ልጅ ነው። አባቱን ፈጽሞ የታዘዘ የቀደመው አዳም እግዚአብሔር ላይ አመጻ ሁለተኛው አዳም ይላል አይደል? ማነው ሮሜ ምዕራፍ 5 ላይ ሁለተኛው አዳም ክርስቶስ እግዚአብሔር አብን በመታዘዝ በቃ ሂዝ ወንደር ድንቅ ነው የታዘዘ ዘወትር አባቱን ፈቃድ የፈጸመው ኢየሱስ ክርስቶስ አባቱ የነገረው መጥቶ ነግሩናል። ከነገረን ነገር መካከል በአደባባይ የምናረጋቸው ነገሮችና በስውር ስለምናረጋቸው ነገሮች ነግሩን ይላል ኢየሱስ ክርስቶስ። በሰዎች ፊት ማድረግ ያለብን ነገር አለ። አንደኛው ስለ ክርስቶስ ኢየሱስ አዳኝነት መመስከር። ስለ ክርስቶስ ኢየሱስ አዳኝነት ይሄን የወንጌል ቃል ይዘን በአደባባይ በየመንገዱ በየስፍራው ክርስቶስ ኢየሱስ የዓለም ሁሉ አዳኝ እንደሆነ ቤዛ እንደሆነ እንደተቤዠን በገዛ ደሙ እንደተቤዠን በየአደባባይ በየስፍራው ሁሉ እንመሰክር። በሰው ሁሉ ፊት ስለሱ እንድንመሰክር የነገረን
ምንድነው ምስክሮቹ እንድንሆን መጽሐፍ እንደሚናገር ዮሐንስ ወንጌል ምዕራፍ 15 መጨረሻ ላይ ምን አለ ከአብ ተቀብዬ ምልከው የእውነት መንፈስ በመጣ ጊዜ ስለ እኔ ይመሰክራል አለና እናንተም ከመጀመሪያ ጀምሮ ከኔ ጋር ነበራችሁና የኔ ምስክሮች ናችሁ አለ ስለ እኔ ትመሰክራላችሁ አለ ምን ማለት ነው በዓለም ላይ በየስፍራ በግልጥ በየአደባባዩ ለመሰከርለት የሚገባው ኢየሱስ ክርስቶስ ነውና ኢየሱስ በአደባባይ ማድረግ ያለብንን በስውር ማድረግ ያለብን ነገሮች ነግሮናል ሁለተኛው በኢየሱስ ክርስቶስ ሰዎች ሲፈወሱ ሰዎች ነፃ ሲወጡ በአደባባይ ነው ልናደርግ የምንችለው ምክንያቱም ያ ድንቅና ታምራ ሰዎችን ወደ ክርስቶስ እንዲመራቸው ስለ ፈውስ ስለ ታምራ ስንጸልይ ድንቅ እንዲሆን ስንጸልይ ሚራክልስ እንዲመጣ ወንደርስ እንዲመጣ ድንቅ ነገሮች እንዲሆኑ ስንጸልይ በአደባባይ ምክንያቱም ያንን ድንቅና ታምራት የሚያዩ ሰዎች በክርስቶስ ኢየሱስ እንዲያምኑ በስሙ ምን ያደርጋቸውን የድንቅና ታምራ ሰርቪሶች በአደባባይ እንድናደርግ እግዚአብሔር ልጅ ነግሮናል ሌላ ደግሞ የነገረን ሲሪየስ ነገር አለ እግዚአብሔር ልጅ ኢየሱስ ክርስቶስ ሶስት ነገሮች አይ ቲንክ ሶስት አላቅም ከዛም በላይ ከሆነ አላቅም ባይብሌን ደግሜ ያነባዋለሁ ሶስት ነገር አንደኛው ምንድነው ስትሰጡ ማለት ምን በስውር አድርጉት መልካም ነገር ስታረግ ለባልንጀራ አሁን በጣም አስቸጋሪ ዘመን ነው ማለት ሰዎች በፋይናንስ እንረዳለን በአደባባይ ነው ሰዎችን በታሞስ እንረዳለን በአደባባይ ነው ማለት ለታይታ ነው ብዙ ነገር የምናረጋውና ይሄ እግዚአብሔር ጋር ዋጋ የለውም ወገኖቼ ለመታየት የምናረጋቸው እያንዳንዱ ነገር ምንም ዋጋ የለውም እግዚአብሔር ጋር መድረክ ላይ እንደሰጠን እንዳደረግን መልከ በገዛፋችን አንዳንድ ጊዜ ለትምህርት ከሆነ ይጠቅም ይችላል ለምሳሌ ስሰጥ ሰዎች እንዲማሩ ከሆነ ሞቲቬ ችግር አይኖር ይችላል ነገር ግን ለታይታ ምን አረጋቸው ነገሮች በቃ እግዚአብሔር ጋር ምንም ዋጋ የላቸውም ወንድሞቼ ምናልባት ህንጻህን ሰተለቻች 2000 ካሬ ሜትር መሬት ለእግዚአብሔር ቤት ስራ ሰተክ ለወንጌል ስራ ምናምን ሚሊዮን ብር ሰተክ ለታይታ ሰዎች እንዲያዩል ዋፓ እንዲሉ አገልጋዩ እንዲያደንቅ ከሆነ እግዚአብሔር ጋር ምንም ዋጋ የለምና ክርስቶስ ብለ ስትሰጡ አለ በስውር ለምን ሲባል በአደባባይ አባት እንዲከፍላችሁ በግልጥ እንዲከፍላችሁ መታረጉትን በስውር አርጉ ለሰዎች መልካም ስታረግ በስውር አርጉ መታረገውን ነገር ስትሰጥ በስውር ስጥ እግዚአብሔርስ በአደባባይ ይከፍላል አሁን ይሄ በቃል በቃል ስታረጉ አለ በስውር አርጉ እግዚአብሔርስ በአደባባይ ይከፍላችኋል ሁለተኛ የእግዚአብሔር ልጅ ምን አለ ስትጸልዩ አለ ስትጸልዩ በስውር ጸልዩ እልፍኝህን ዘግተ ስልክህን ዘግተ በጣም አስቸጋሪ ዘመን ነው አሁን እኔ እግዚአብሔር እኔንም ምህረት ያርግልኝ ለሁላችንም ምህረት ያርግልኝና እኔ ምን አይነት መርዝ እንደገባብን አላቀም ስንጸልይ ካሜራ ደቅነን ነው ምንጸልየው አሩን ነው ደሪዝን ማለት እንዲህ ያምናል ለምሳሌ ሰዎች እኛን አይተው እንዲሰጡ ሰዎች እኔን አይተው እንዲሰጡ ፈልጌ ከሆነ እግዚአብሔር ያው ሞቲቭ ስለሚያይ ሰዎች እንዲያዩ አይተው ከኔ አታምራው እንዲሰጡ ለትምህርት ከሆነ ያን ነገር ማረጋው እሱ ኦኬ እግዚአብሔር በዛው ሰዎች ስለሚማሩ ነገር ግን ለታይታ ሰዎች እንዲያዩልኝ እንደደንቁኝ ፈልጌ ከሆነ እግዚአብሔር ጋር ዋጋ የለው ስንጸልይ ካሜራ ደቅነን ነው ምንጸልየው በጣም ከባድ ዘመን ነው ኢየሱስ ጸልዩ አለ እልፍኝ ዝጉ አለ ሰው እንዲያችሁ አትፈልጉ ምንና በስውር ጸልዩ ለታይታ አታርጉ ጸሎት ነው አለ እና እልፍኝንም ዝጋ እኔ ጨምርልሃለሁ ስልክህንም ዝጋ እዚህ ቶት ክፍልህንም ዝጋ ሐሳብ ክፍልህንም ዝጋው ከዛስ እግዚአብሔር ፊት ጩህ አንዳንዶች ተራራ ይወጣሉ ከዛ ካሜራ በስልካቸው ቀርጸው ይጸልዩ እንደዛና ወደ ሰው ነው ምንጸልየው ወደ እግዚአብሔር ነው ምንጸልየው እና ኢየሱስ ከአብ ሰማው ያለው ነው የሚነገርና እግዚአብሔር ወደ ቃሉ ይመልሰን እኔ ይሄኛውን ዘመን ሳየው ልክ እንደ መሳፈንት ዘመን ሰው ከእግዚአብሔር ሕግ የራቀበት ዘመን ነው የመሳፈንት ሰዎች ዘመን ሰዎች እግዚአብሔርም ድምጽ የለም ሰዎቹም ደግሞ እግዚአብሔርን አይፈልጉም መጽሐፍ ሲናገር በአይናቸው መልካም መስሎ ታያቸው ሁሉ ያደርጉ ነበር የመሳፍንት ዘመን ሰዎች በመሳፍንት ዘመን ሰው በቃ በተኛበት ትራስ ለተኝቶ ያስባል ይላል ሲነጋ ይፈጽማል ከዛስ ሰው በአይኑ ፊት መልካም መስሎን ሁሉም ያረጋግበት ዘመን የእግዚአብሔርን ሕግ ማሰላሰልበት እግዚአብሔር ምን ይላል ሊሆን ሰማይ ምን ይላል የእግዚአብሔር ሕግ ምን ይላል ብለው ማስቡበት ዘመን ይሄ ዘመን እስካላችሁ ይሄ ዘመን ሰው ከእግዚአብሔር ጋር የተፋታበት አገልጋዩም ተገልጋዩም ከእግዚአብሔር ጋር የተፋታበት ዘመን ነው በቃ ዝም ብለን በቃ ምንጋልብበት ምናረጋቸው ምናስተምራቸው ትምህርቶች ምንተነብየው ትንቢት ምንናገረው እግዚአብሔር ቃል ምንለብሰው ልብስ ምናወራው ወሬ ምን በቃ each and every activityያችን እግዚአብሔር ይከብር ይሆን አይከብር ይሆን ከቃሉ አንፃር ይሄኛው ምን ይላል አይልም የእግዚአብሔር ቃል ይደግፈኛ አይደግፈኝ የለም ከእግዚአብሔር ቃል ጋር አልተናል በቃ ዘንድሮ እኔ በጣም ነው ማዝ ነው ሰው ከእግዚአብሔር ቃል የተለየበት ዘመን ነው በቃ ያማረውን የፈለገውን የሚናገርበት የፈለገውን የሚያደርግበት ስለፈለገው ነገር እንደ ልቡ አፉን ሞልቶ ሐሳብ የሚጽፍበት ዘመን በጣም ከባድ ዘመን ላይ ያለነውና እግዚአብሔር ወደ ቃሉ ይመልሰን ወደ እውነት እግዚአብሔር ይመልሰን እግዚአብሔር ከቃሉ ጋር መለኮት ያስታርቀን በኢየሱስም ከቃሉ ጋር እግዚአብሔር ያስታርቀን ወደ እግዚአብሔር ቃል መለኮት ይመልሰን ምክንያቱም ክርስቶስ እዚህ ምድር ላይ ሲኖር እንዴት መኖር እንዳለበት 3 ዓመት ተኩል አስተምሮን መክሮን ገስጾን ሰብኮን ሄደውና ያንን መንገሩን እንከተል የሚገባው የክርስቶስን ፈለግ ነው እንከተል የሚገባው ማቴዎስ ምዕራፍ 11 ላይ ሲናገር ምን አለ ኢየሱስ ክርስቶስ ከእኔ ተማሩ አለ እኔ የዋህ በልቤም ትሁት ነኝ አለ እና ከእኔ ተማሩ
እኔ ጋር ተንኮል የለም ክፋት የለም እኔ በልቤ ትሁት ነኝ ምን አርጎ ከእኔ ተማሩ ልንማርበት ምን ይገባን ልናየው የኛ ሄሮ ሊሆን የሚገባው የኛ ሞዴል የሚሆን የሚገባው ልናየው የሚገባ ዕብራውያን 12 ላይ እንደሚናገር እንደ ደመና ይሄ ሁሉ ምስክርነት በእኛ ዙሪያ ካሉ አለ ነገር ግን የምታችንን ጀማሪና ፈጻሚ ሆነን እሱን ክርስቶስን ደግሞ ያየን የኛን ሩጫ በትዕግስት እንሩጥ ይላል እግዚአብሔር ቃልና ልናየው ሞዴል ልናረገው ልንመስለው የሚገባ አንድ ነው እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነውና እሱ ደግሞ ከአብሰብቶ ያመጣልን ነገር አለ በስውር ማድረግ ያለብን በአደባባይ ማድረግ ያለብን ለማንኛውም ስሙ የተባረከው ኢየሱስ ክርስቶስ ጌታ ነው እና ስትጸልዩ በስውር ጸልዩ በቃ ክርስቲያን ለካ ይጸልያል አይገርምም አጸልይም ማጸለይ ጥሩ ነገር ሊሆን ይችላል እኔም በማጸለይ አምናለሁ ነገር ግን ደግሞ ክርስቲያን በጣም ይጸልይ ነው ኢየሱስ ትጉና ጸልዩ ሳታቋርጡ ጸልዩ ወደ ፈተና እንዳትገቡ ጸልዩ ብሏልና መጸለይ ክርስቲያን ባህሪ ነው ክርስቲያን ሁሉ ጊዜ መንበርከክ አለበት ጸሎት ቢሰማህም ባይሰማህም በቀን ጉልበትህ መሬት መንካት አለበት አባትህ ፊት በርከክ ማለት አለ መጥቻለሁ በቃ አቅም የለኝም ጉልበት የለኝም ግን መጣው በቃ ስትጸልዩ ካለ መጸለይ ግዴታ ነው ነገር ግን ስትጸልዩ ይሄን አርጉ ነው ያለው ጸልዩ ብሎ ያቃል ነገር ግን ስትጸልዩ ካለ ስትጸልይ ፕሪኮንዲሽን አለው እግዚአብሔር ልመናህን እንዲሰማ ምን ማድረግ በስውር መጸለይ ሰዎች እንዲያውቹ ለታይታ አይሁን እና በአደባባይ አይሁን መጸለይክ ምን አርገው እልፍኝህን ዝጋ ለትምህርት ካልሆነ በስተቀር ሰዎች እንዲያውላ አትፈልግ መጸለይክን ስትሰጥ ለትምህርት ሰዎች ካንተ አይቶ ተምረው እንዲሰጡ ካልሆነ በስተቀር መጸለይክ በስውር ይሁን በአደባባይ አታርጉ ስትጸልይ በአደባባይ ይሁን በእልፍኝህን ዝጋ በረን ዝጋ ስልክህን ዝጋ ሐሳብህን ሰብስበው ከዛ ጸልዩ እግዚአብሔር በአደባባይ ይመልሰላል ስሙ የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ስትጸልዩ አለና ለባልንጀራ መጀመሪያ ይቅርታ አድርግለታል እግዚአብሔር ቃል ይሄን ባለፈው ሳምንት ነግሬያችኋለሁና በጣም በቃ ቤተክርስቲያን መሪዎች አዝነን ነው ምንጸልየው በአገር መሪዎች አዝነን ነው ምንጸልየው ባለቃ አዝነን ነው አጠገባቸው የሚሰሩት አዝነን ነው ምንጸልየውና ልብ በወንድምህ ላይ አንዳች ይዞ ጸሎት በቃ እግዚአብሔር ጋር ምንም በኢትዮጵያ መጽሐፍ እንደሚናገሩት አንዳንድ ሰዎች ምንድነው ቂም ይዞ ጸሎት ሳል ደግሞ ይዞ ስርቆት አይቻልም ይላሉ ማለት የሚያስለው ሰው መስረቅ አይችልም ሲል ባለቤቱ ይነቃበታል ስለዚህ ያለ ሳል ነው መስረቅ ያለበት ሲሰርቅ ይላሉ የዚህ ሀገር መጽሐፍ ነው የሚናገረውና ስትጸልዩ ደግሞ ቂም ይዛችሁ ከሆነ እግዚአብሔር አይሰማችሁ ታስታውሱ እንደሆነ ኢየሱስ የአባታችንን ጸሎት ሲያስተምራቸው በሰማይ መስመር ካለ በኋላ እኔ በድሉኝን ይቅር እንደምል አንተም ደግሞ እኔን ይቅር በለኝ እግዚአብሔር ይቅር ብሎክ ነው ልመናህን የሚሰማ በቀን ስለምንሰራው እግዚአብሔር ይቅርታ አርጎልን እኛን የሚያዳምጠን ይቅር ስንል ነው ይቅር ካል እግዚአብሔር ልመናችንን አይሰማም 40 ቀን ብንጾም 80 ቀን ብንጾም በራችንን ብንቆልፍ ስልካችንን ብንቆልፍ በባልንጀራችን አንዳች በደል ካለ ቂም ካለ በልባችን እግዚአብሔር ልመናችንን አይሰማም ስለዚህ ከሰው ሁሉ ጋር ብንችል በሰላም መኖር ብቻ አይደለም ማቴዎስ ምዕራፍ 18 ላይ እንደዚህ የሚል ቃል አገኘው ትርጉም ነው ማነበላችሁ ቁጥር 15 ላይ ወንድም ቢበድል ሄደ አንተና እርሱ ብቻ ሆናችሁ ጥፋቱን ንገረው ቢሰማ ወንድምህ እንደገና የራስህ ታደርገዋለህ ባይሰማ ግን ቃልህ ሁሉ በሁለት ወይም ሶስት ምስክሮች ፊት ስለሚጸና አንድ ወይም ሁለት ሰው ይዘህ አናግረው ምን ያረጋህ የበደለህን ሰውዬ እነርሱም ባይሰማ ለቤተ ክርስቲያን ንገር ከቤተ ክርስቲያንም ባይሰማ እንደ አሕዛብና እንደ ቀረጥ ሰብሳቢ ቁጠረው በቃ ተው ንገረው አልሰማ ይቅርታ ማይጠይቅ ከሆነ በቃ ተው አንተ በልብስ ፍታው ይቅር በለው በድሎ ካለ ለምን በደልከም ለሃናግረው ከተቀበለ ካልተቀበለ ሁለት ሰው ይዘሃናግረው ካልተቀበለ አሁንም ቤተክርስቲያን ሽማግሌዎች ይዘሃናግረው እነሱንም እንትን ካለ በቃ ተው ስለሱ አታውራ አሁን ሚዲያ ላይ ወጥተን አንዱን ይከሳል አንዱን ይቦጭቃል በጣም ከባድ ዘመን ነው እግዚአብሔር ይፈውሰን እግዚአብሔር ከቃሉ ጋር ያሳርቀን አምላክ ወደ ቃሉ ይመልሰን እንዴት አጨቀን እንዲ ወንድማችን ያማን ሚዲያ ላይ ወጥተን ጎረቤት ሄደን ሰፈር ሄደን ራሱን እንኳን እናናግረው በብዙ መንገድ ስለሱ ያወራን እንዲያርጎኝ ይያል ደግሞ መተን ደግሞ እንጸልያለን እግዚአብሔር አይሰማንም የበደለንን ሰው ይሄደም ማናገር ነው ያለብን ተበደለን ደሞ ከሆነ ሰውየው መጥቶ ይቅርታ ባይጠይቀንም በቃ ይቅርታ ማድረግ እግዚአብሔር እኛ እንዲፈታን ለበደሉን ሰዎች እኛም ይቅርታ ማድረግ አለብን የበደልነውን ካለ ይቅርታ ማድረግ መተው አለብን አሜን የእግዚአብሔር ስም የተባረከ ይሁንና የመጨረሻው ነው ዛሬ የምነግራችሁ የእግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ያው በስውር ማድረግ ያለብን ነገርና በአደባባይ ማድረግ ያለብን ነገር እየነገርኳችሁ ነው ያለው እግዚአብሔር የተባረከ ይሁን ለምሳሌ በቅድስና መኖር በአደባባይ እናረጋው ነው ሰዎችን ፊት ሰዎች ሲያዩንም ሳያዩንም ለእግዚአብሔር መቀደስ አለብን ቅድስናችንን መጠበቅ አለብን እግዚአብሔርን ቃል ስንኖር ሰዎች ማየት አለባቸው ምክንያቱም ከኛ ነው ክርስትናን በህይወት የሚያስተላልፈው መጽሐፍ እንደሚናገር ዮሐንስ ምን አለ ዮሐንስ አንደኛ ዮሐንስ ምዕራፍ 1 ላይ ያየነውን የሰማነውን አለ ስለ ህይወት ቃል ያየነውን
ያየነውን የሰማነውን የዳሰስነውን እንመሰክራለን ሕይወት ተገለጠ አይተንማል አለ እግዚአብሔር ስም የተባረከ ይሁንና ክርስቶስ ላይ ሕይወት አይተዋል እነሱ ደግሞ መሰከሩ ምን ማለት ነው አንተ ክርስቲያን ነህ የሚታይ ሕይወት ይኖር ይገባል ጴንጤ ሆነ እንደ ጴንጤ ክርስቶስ ተከታይ ሆነ እንደ ክርስቶስ ተከታይ እማትኖር ከሆነ ሰዎች አንተን አይተው አይመጡም ማለት ነው ለሰዎች መሰናከል ልትሆንበት ትችላለህ ስለዚህ ሳትሰርቅ ማየት አለባቸው እማትሰርቅ እንደሆንክ ለምሳሌ ስለ ክርስቶስ መመስከር ብያቸዋለሁ አንደኛው ባደረም እናረጋው ስለ ክርስቶስ መናገር በድፍረት መናገር የክርስቶስ ደቀ መዝሙር እንደሆንክ የክርስቶስ አገልጋይ እንደሆንክ በየስፍራ ሁሉ መመስከር ስለሱ አዳኝነት ስለሱ ቤዛነት መመስከር በሱ ስም ሰዎች ደግሞ ሲፈወሱ ድንቅ ሲደረግ ይሄን ባደረም ማድረግ አለብን ሶስተኛ በህይወታችን በአደባባይ ክርስቶስን መግለጥ የእግዚአብሔርን ቃል በመኖር በሰዎች ፊት የክርስቶስ ምስክሮች መሆን አለብን ይሄ ባደረም እናረጋቸው ነገሮች ናቸው በስውር ካላችሁ በስውር እንሰጣለን በስውር እንጸልያለን በስውር ደግሞ እንጾማለን ክርስቲያን ይጾማል ወገኔ ሊቫዳስ ኢየሱስን ስትጾሙ አለ ኢየሱስ ምን ማለት ነው ክርስቲያን መጾም አለበት ሳምንቱ ሙሉ ክርስቲያን ማለት የለበትም ክርስቲያን ወሩ ሙሉ ማለት የለበትም ጴንጤ ነኝ ካልክ እንደ ቤተ ክርስቲያን የጾም ጸሎት አዋጅ ሊወጥ ይችላል ከሱ ውጪ ግን ክርስቲያን በሳምንቱ 2 ቀን 3 ቀን ስጋው መጎሰም አለበት ኢየሱስ ስትጾሙ ካለ ዓርብ ነው ባላለም ቅዳሜና እሑድ አላለም ኢየሱስ ቀን አልወሰነም ነገር ግን ቤተ ክርስቲያን ባታውጅም በጣም አንገብጋቢ ጉዳይ ባጋጥመም አሁን መጽሐፍ ቅዱስ ያስተምረናል ችግር ሲያጋጥመን መከራ ሲያጋጥመን መጾም መጸለይ እንዳለብን እግዚአብሔር ቃል ብሉይ ኪዳን ላይ ይናገራል ነገር ግን ደግሞ በአዲስ ኪዳን ክርስቶስ ማለት ስትጾሙ አለ ክርስቲያን መንፈስ ቅዱስን ያዳመጠ ልቡን ያዳመጠ በሳምንቱ 2 ቀን 3 ቀን ስጋው መጎሰም አለበት መጽሐፍ እንደሚናገር ገላትያ ምዕራፍ 5 ላይ ስጋው መንፈስ ላይ መንፈስን በስጋ ላይ እርስ በርሳቸው ይቃወማሉ ይላል እና ሁሉ ጊዜ ስጋ ኃጢያትን ነው የሚጋብዝ የዚህ ዓለም ነገር ነው የስጋን ነገር ነው የሚጠይቅ ሁሉ ጊዜ መንፈሳዊ ነገር ስጋ አይጠይቅም መንፈስስ የእግዚአብሔር ነገር ይራባል እርስ በርስ ግጭት ጦርነት አለ መንፈሳዊ ዓለምህ እንዲያሸንፍ የእግዚአብሔር ነገር ባንተ ውስጥ እንዲያሸንፍ ጽድቅ እንዲያሸንፍ የእግዚአብሔርን ቃል መሆን እንድትችል ስጋህን መጎሰም አለ መጾም አለ መጸለይ አለ ወንድሜና ክርስቶስ ማለት ስትጾሙ አለ በቃ ጾሙ አለ ስትጾሙ ካለ መጾም በቃ ሲሪየስ ነው ቤተክርስቲያን ስትጾም አንድ ነገር ነው ግን ደግሞ ይሄን ስጋህን ጾም ማስለመድ አለብህ እግዚአብሔር የተባረከ ይሁንና ክርስቲያን መጾም አለበት ስጋው መግራት አለበት ዝም ብለ ምን በላ ከሆነ ከባድ ነው ለበሽታም ያጋልጣል ጤናህም ሙሉ አይሆንም ይሄ ብቻ ከሁሉ በላይ ወንድሞቼ መጸለይ የምትችለው ስትጾም ነው በመጾም ባላንስ ማድረግ አለበት የመጸለይ አቅም የምታገኘው ስጋህን ስትጎስም ነው ስጋውን የሚጎስመው በምግብ ነው እንቅልፍ በመከልከል ምግብ በመከልከል ነው የሚጾመው ማነው ስጋችንን የሚጎሰመው ስጋችንን ስንጎስመው መንፈሳዊ ነገራችን እያየለ ይሄዳል መንፈሳዊ ነገር እያየለ ከሄደ በምድራዊ ነገርም አሸናፊ ነህ በመንፈሳዊ ነገርም አሸናፊ ነህ መጽሐፍ ሲናገር ሆር ለመብል ነው መብልም ለሆር ነው ሁለቱም ይጠፋሉ ከዛስ ለሚጠፋ እንጀራ ደግሞ አትስሩ ያለ እግዚአብሔር ቃል ስሙ የተባረከ ይሁንና ክርስቲያን መጾም አለበት ችግር ሲያጋጥመን ኦር ቤተክርስቲያን ስታዝ ብቻ አይደለም መጾም ያለበት ፐርሰናሊ እኛ የአዲስ ኪዳን ክርስቲያኖች መንፈስ ቅዱስ የሚመራን ሰዎች ነን መንፈስ ቅዱስ መጾም እንዳለብህ ይናገራል ቀኖችን ለይተህ 2 ቀን ሊሆን ይችላል 3 ቀን መንፈስ ቅዱስ በሚያዝ መሰረት መጾም አለበት ስትጾሙ ካለ መጾም በቃ ሲሪየስ ኢሹ ነው ማለት ነው ክርስቶስ ታስታውሱ እንደሆነ ደቀ መዛሙርቶች አይጾሙ ማለት ኢየሱስን ይበላሉ በቃ ዝም ብለው ሲሉት አው ሙሽራው ከነሱ ጋር አይጾም ነገር ግን ሙሽራው ከነሱ የሚወሰድበት ጊዜ ይመጣል የዛን ጊዜ ምን ያደርጋሉ ይጾማሉ ሃሌሉያ አያችሁ ለካ መጾም ካልጾም ስጋችን አናሸንፈው ወንድሞቼ ስጋችን ውስጥ የኃጢያት ኃይል አለ የኃጢያት ዘር አለ ጳውሎስ ምን አለ ሮሜ 7 ላይ በዚህ ስጋው ስካል አለ ከኃጢያት ማን ይገላግለኛል ማልፈርገው አርጋሉ ምፈልገው አደርግም አለና በውስጡ የጽድቅ ረሃብ አለ የቅድስና ረሃብ አለ የመጸለይ ረሃብ አለ የእግዚአብሔርን ቃል የመኖር ረሃብ አለ ስጋው ያታግለዋል ስጋ ሁሌ ነው የሚያታግል የእግዚአብሔር ነገር እንዳንፈጽም ስጋ የኛ ጠላት ነው ወገኖቼ ይሄንን ስጋ ደግሞ ፍሬ መያዝ አለበት በምን ሲባል በመጾም እንቅልፍ የሚፈልገው በመከልከል ግታው አንዳንዴ ስትገራው ለመጸለይ አቅም ታገኛለህ የእግዚአብሔርን ቃል ለመኖር አቅም ታገኛለህ መንፈሳዊ ነገር ባላንስ ያርጋል ስለማንጾም የሆነ ሰሞን ላይ መንፈሳዊ ነገራችን ላይ ነው ሻራባራ የሆነ ሰሞን ላይ የሆነ ሰን ደግሞ ታች ወርደን ተስፋ ቆርጠን በቃ ከዓለማዊ ማይሻልና ህይወት እንዲወጣ ገባ ያለ እንደዛ እንዳይሆን ሰስቴን ያረጋ የሚቀጥል በእሳት የጋየ መጽሐፍ ሲናገር በመንፈስ የምትቃጠሉ ሁሉ ይላል በመንፈስ ሁሉ እንድትቃጠል መጾም አለበት ስጋን መጎስም አለበት የሚጾም ሰው ሁሉ በመንፈስ ቅዱስ ይቃጠላል ባላንስ ስለሚያደርግ መንፈሳዊ ነገሩ አይወርድም እና ብዙ ሰው የሆነ ቀን በጣም መንፈሳዊ ነው የሆነ ቀን ደግሞ ከዓለማዊ ማይሻል እታችና የተዘበራረቀ አንድ ላይ አንድ ታች ዝግዛግ ነው መንፈሳዊ ህይወትና መንፈሳዊ ህይወት ዝግዛግ እንዳይሆንብህ ላይ እታች እንዳይሆንብህ ምን አርግ ስትጾሙ ምን አርገ ኢየሱስ ታቀባቡ አነባዋለሁ ቁጥር 16 ስትጾሙ እንደ ግብዞች አትጠውልጉ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸው ተቀብለዋል አንተ ግን ስትጾም በስውር
ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳታዩ ራስህን ተቀባ ፊትህንም ታጠብ በስውር የሚያይ አባትህ በግልጥ ይከፍልሃል በጣም እኮ የሚገርም አሁን 40 ቀን ልንጾም እንችላለን ግን በቃ አገሩን ሁሉ አሳውቀን ያው የሚማር ሰው ካለ ምናልባት አህዛቦች በእኛ ዙሪያ ካሉ ምናስተምራቸው ነገሮች ካሉ መጾማችንን መናገራችን ጥሩ ነገር ነው ስለናንተ ያላቸው እንትን ለክርስቲና ያላቸው ስዕል እንዲስተካከል ክርስቲያን ጴንጤ ለከ ይጾማል እንዲሉ ለጴንጤ ያላቸው ስዕል እንዲስተካከል እንደዛ መንገራችን ጥሩ ሊሆን ይችላል ነገር ግን ሰዎች ዋፓ እንዲሉ ፈልገህ ከሆነ የራስህን ክብር መጾም ምክንያት እሷ እኮ ጿሚ ናት ለመባል ፈልገህ ከሆነ እግዚአብሔር ጋር ዋጋ የለህም እመነኝ ምንድነው የሚለው ስትጾሙ ተቃቡ ስትጾም ይመርብህ አሸብርቅ እንዲሁ ከዛስ እንደ ጦመኛ አትጣውሎ ጎኔ ሌላ ቦታ ያው ሌላ ቤተ እምነት አቃለውና ሲጾሙ ከፍራቸው ይደርቃል ፊታቸው ቁስም ይላል ጉስቁልቁል ይላሉ ክርትት ይላሉ ብዙ ይለብሳሉ ቁዝምዝም ሀዘንተኛ እሱ እግዚአብሔር ጋር በቃ ዋጋ የለው ስትጾሙ ተቃቡ ይመርባችሁ ጎስቋላ አትምሰሉ ከዛስ በስውር ይሁን እሱስ በአደባባይ ይከፍላል እና ክርስቲያን ይጾማል ከዛስ ሲጾም በስውር ወደ አባቱ ነው የሚጾመው እግዚአብሔር የተባረከ ይሁን እግዚአብሔርስ በአደባባይ ይከፍላል እግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ጨርሻለሁ ድንገት ባጋጣሚ ይሄንን ቲቪ ከፍታችሁ ምትከታተሉ በክርስቶስ ኢየሱስ ያላመናችሁ ሰዎች ሮጣችሁ ወደ ክርስቶስ እንድትመጡ ዛሬ እመክራችኋለሁ ይሄ እግዚአብሔር ኢየሱስ ዘላለማዊ ረፍት ይሰጣል ህይወት ይሰጣል ጤና ይሰጣል ከዘር ማንዘር መርገም ይገላግላል የኃጢአትን ኃይል ካንተ ላይ ይሰብራል ከዲያብሎስ ከየትኛውም ውሽንፍር ከዲያብሎስ ከየትኛውም ጥቃት ኢየሱስ ይገላግላልና መጽሐፍ እንደሚናገር በርሱ በክርስቶስ በቀር ወደ አብ ይመጣ የለም ማለት ኢየሱስ ከኔ በቀር ወደ አብ ይመጣ የለም እግዚአብሔር በስላሴና እኔም አንተም ወይም አንቺም በስላሴና ማለት በክርስቶስ ኢየሱስ ብቻ አይደለም በአብ በወልድ በመንፈስ ቅዱስ ነው ማለትና እግዚአብሔር አብ ጋር ምን ደርሰው በክርስቶስ በኩል ነው ክርስቶስ ኢየሱስ ማለት እኔ ህይወት ነኝ ያለ መንገር ነኝ እውነት ነኝ ብሏልና እርሱ መንገር ነው ያለ ክርስቶስ እግዚአብሔር አብ ጋር መድረስ የለም ያለ ክርስቶስ የእግዚአብሔር መንግስት መውረስ የለም ያለ ክርስቶስ የእግዚአብሔር መንፈሳዊ ዓለም አክሰስ ማድረግ አይቻልም ከእግዚአብሔር ጋር መገናኘት የምንችለው በልጁ በኩል ነው መጽሐፍ እንደሚናገር አንድ እግዚአብሔር አለ በእግዚአብሔርና በሰው መካከል ሰው የሆነው ከድንግል ማርያም የተወለደው ኢየሱስ ክርስቶስ አለ እሱ ምንድነው መካከለኛ ነው በርሱ የሚያመን የዘላለምን ህይወት ያገኛልና ድንገት ባጋጣሚ ከፈታችሁ እግዚአብሔር ጋር አጋጣሚ የለም አጋጣሚኛ ጋር ያለውና ይሄን ኢየሱስ ክርስቶስን የህይወትህ ጌታ እንድታረጋው መጽሐፍ እንደሚናገር እንደዚህ ይላል ኢየሱስ ክርስቶስ ጌታ እንደሆነ በልብ መታመን እግዚአብሔር ደግሞ አብ ከሙታን እንዳስነሳው በአፍ ብትመሰክር ትድናለህ ይላል እግዚአብሔር የተባረከ ይሁን የዘላለም ህይወት በነፃ አይደለም ተከፍሎ ነው እኛ መክፈል አንችልም ክራይስት መጣና መስቀል ላይ ከፈተ እኛ ኃጢአተኞች ነበርን ነገር ግን እሱ መጥቶ ያዕቆብ ጋር ምንድነው መጽሐፍ ሲናገር ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ምንድነው ሁላችንም ሲንፉል ነን ኃጢአተኛዎች ነን ሁላችንም ነገር ግን ደግሞ መጽሐፍ እንደሚናገር ያዕቆብ ጋር ምንድነው ሞት ነው የዘላለም ሞት ነው ያዕቆብ እና እኛ እንዳንሞት ክርስቶስ ኢየሱስ ከሰማይ ሰማይ ወርዶ ከድንግል ማርያም ተወልዶ ቀራንዮ መስቀል ላይ ሞተ 3 ቀን ሲኦል ማጽን ሲኦል ሆድ ውስጥ ቆየ ስላንቺና ስላንተና ከርሱ በሶስት ስታመን በዚህ በእግዚአብሔር ልጅ በክርስቶስ ኢየሱስ ስታመን ከየትኛውም የኃጢአት ክስና ፍርድ ታመልጣለህ የእግዚአብሔርን መንግስት ትወርሳለህና መዳን በሌላ ማንንም የለም እንድንበዘን ከሰማይ ሁሉ የወረደ ሃሌሉያ ከሰማያት የመጣ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው በእርሱ እመኑ የዘላለም ሕይወት ይሆንላችኋል መጽሐፍ እንደሚናገር ወደ ገዛው ወገኖቹ መጣ የገዛው ወገኖቹ አልተቀበሉትም ለተቀበሉትና በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላል ኢየሱስ ክርስቶስ ጌታ ነውና ይሄ ኢየሱስ ከሰማይ ወርዷል ለምን ሲባል ስለ አንተ ሊሞት ስለ አንቺ ሊሞት በሱ ስታምኑ የሞት ኃይል ካንተ ላይ ይሰበራል የሲኦል ኃይል ካንተ ላይ ይሰበራል የእግዚአብሔር ልጅ ትሆናለህ መንግስቱን ትወርሳለህ ስሙ የተባረከ ይሁንና ይሄን ኢየሱስን ጌታ አርጋችሁ እንድትቀበሉ ወደ እግዚአብሔር ቃል እንድትመለሱ ከአምላክ ከእግዚአብሔር አብ ጋር እንድትታረቁ በጌታ በኢየሱስ ክርስቶስ ስም እማጸናችኋለሁ ተባረኩልኝ እንጸልያለን የእግዚአብሔር ስም የተባረከ ይሁን ጸጋ እንዲመጣ ማርቴላ ቫጃና ሞሳኪ አያዳ ኤላቫኖ ኮቶሎቦስ ጌታ ኢየሱስ አንተ እንደዚህ ያልካባ ሎቪያ አናማያ ጌታ ሆይ ጌታው ስለምን ትሉኛላችሁ የምላችሁ አታደርጉ ምን አልከ ጌታ ሆይ አዎ ቃልህ መኖር አለብን ጌታ ኢየሱስ ክርስትና የእግዚአብሔርን ቃል መኖር ነው አባ ቅዱሱ ቃልህ መኖር ነው ጌታ እግዚአብሔር ሆይ ጴንጤ መሆን አባ ሴኩሪቲ አይደለም ክርስቲያን ነኝ ማለት አባ ሴኩሪቲ አይደለም ክርስትናን መኖር ነው ክርስትና ጌታ ኢየሱስ ሆይ አንተ እንዳስተማርከን ያንተን ፈለግ መከተል ነው ክርስትና አንተ አባቴ ሲያረግ ያዩትን እሱን አደርጋለሁ አልካ አባ ከአብ እንደሰማው ነግራቸዋለሁ አልኩ አንተ በጣም ታማኝ አባት አገልጋይ ነበርክ ምድር ላይ ያለ አባ በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ ጌታ ኢየሱስ ሆይ ያንተን ፈለግ እንድንከተል አባ ያንተን ኮቴ እንድንከተል ኢየሱስ ሆይ ከኔ ተማሩ ብለሃል አባ ካንተ እንድንማር ጌታ ዛሬ የሚሰሙኝ ጌታ ካንተ ተማሩ እንዲሆኑ አባ ሼላ ባራቶ ኮሎቦሳ ልጆችሽ ከእግዚአብሔር የተማሩ ነው ተብሎ እንደተጻፈ ጌታ
ካንተ እንድንማር አባ ኢየሱስ እንደተናገረ ከአብ የሰማ የተማረም ወደኔ ይመጣል አለ ጌታ ኢየሱስ ሲናገር አባ አንተ እንደዛ እኮ አልከኝ ጌታ ዛሬ እግዚአብሔርን ቃል እንድንሰማ አባ እንድንማር ጌታ ወደ ቃል እንድትመልሰን ጸልያለሁ ጌታ ሆይ ኢየሱስ የናዝሬቱ ኢየሱስ የእግዚአብሔር ልጅ አባ ወደ አስተማርከን ትምህርት እንድንመለስ አባ ኮቴህን እንድንከተል አባ ፈለግህን እንድንከተል ሊፋቲያና ማሳቶሎ ኦርኬሊ ፋላባዱና ማያሳ መንፈስ ቅዱስ አንተ እንድትረዳን ጸልያለሁ አባ የእግዚአብሔርን ቃል የሚኖሩ ክርስቲያኖች እንድንሆን አባ አባቴ ቃልህን የሚኖሩ ክርስቲያን እንድንሆን ያስተማርከንን ብቻ እንድናረጋ አባ ፈጽሞ የተማረ እንደ መምህሩ ይሆናል ቃልህ ሲናገር አባ ያአፍህን ቃል በአንተ መተ ከሰማይ ወርደህ አባ ያስተማርከን ጌታ ቃልህ እንድንከተል እግዚአብሔር ሆይ ሁኔታ ደሲቭ እንዳረገን ሰይጣን ደሲቭ እንዳታለን ጌታ እንዳንሸወድ ኢየሱስ እባክህ መንፈስ ዛሬ ህዝብ እንዲረዳ ጸልያለሁ አባ በኢየሱስም ጌታ እግዚአብሔር ከቃል ጋር እንድታስታርቀን ኢየሱስ ከቃል ጋር አንተ እንድታስታርቀን አባ ከእውነትህ ጋር ጌታው እንድታስታርቀን በኢየሱስ ስም እኔ ባሪያህ ጸልያለሁ ቅዱስ መንፈስህ ይርዳን አባ ቅዱስ መንፈስህ ይርዳን አባ ወደ ቃልህ መልሰን ወደ እውነትህ መልሰን ወደ አስተማርከን የጽድቅ ሕይወት ኢየሱስ መልሰን ሼላ ባርታኖስ ኮቶሎ ቮይ አጋያ አባ አስተምረህን ይርከው ስለ ልብ ንጽህና ስለ ልብ ትህትና ስለ ገርነት አባቴ ስለ መጾም ስለ መጸለይ ስለ መስጠት ጌታ ስለ ስንፍና ስለ ማመንዘር ጌታ ኢየሱስ ስለ አይን አምሮት አባ ስለ ጸሎት ጌታ ስለ ብዙ ርዕስ አባ አስተምረን ይላል ጌታ እኔ ባሪያህ ለምንሃለሁ አባ የፈጠነ በረከት እንዲገናኘን አባ እውነተኛ የሆነ ሰማያዊ የሆነ ጌታ ኢየሱስ በረከት እንዲያገኘን ጌታ ወደ ቃልህ መልሰን አባ ወደ እውነትህ መልሰን አባ ወደ ጽድቅህ መልሰን አባ ወደ አፍ ቃል መልሰን ኢየሱስ ወደ ትምህርትህ መልሰን ኢየሱስ ከቃልህ ጋር እንድታስታርቀን ጸልያለሁ ከእውነትህ ጋር እንድታስታርቀን ጸልያለሁ ናዝሬቱ ኢየሱስ ዛሬ መንፈስህ ያገኛቸው ያንተ ብርታት ያገኛቸው አባ ያንተ ኃይል ያገኛቸው ሎቶርቴኒ ካላባሳ ኢልደርዳኒ ካያሶቶሎፎና የሰሙት ቃል አባ በእምነት ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም ይላል ቃል ጌታ ዛሬ ነገርኳቸው ቃል በእምነት ከነሱ ጋር እንዲዋሃድ አባ እላቸው ላይ እንዲሰራ ጌታ ፕራክቲስ እንዲያደርጉ ጌታ መጾም እንዲጀምሩ መጸለይ እንዲጀምሩ መስጠት እንዲጀምሩ አባ ይቅርታ መጠየቅ እንዲጀምሩ ይቅር ማለትም እንዲጀምሩ ጌታ እግዚአብሔር ሆይ ይቅርታ ማድረግ የክርስቲያን ባህሪ ነው ጌታ ሆይ ትላንትና የበደለን ሰው ጌታ ነገ ብዙ ሊበደለን ይችላል አባ እግርና እግርም ይጋጫል ማንንም ሰው ይበደላችሁም ብለ ቃል አልገባህልንም ቃልህን ሳገላብጣው ነገር ግን ይቅር በሉ ብለ አዘህን ይልሃል ጌታ ማንንም አይበደልህም አላለም ገና ነገ ብዙዎች ይበደሉናል እግዚአብሔር ሆይ ነገር ግን ይቅርታ እንድናረግ ነው ያስተምረን የርከው ጌታ እግዚአብሔር የሰለጠነ ልብ እንድስጠን ጸልያለሁ አባ ይቅርታ ለማድረግ ዝግጁ የሆነ ንጹህ ልብ የሆነ ጌታ ንጹህ ልብ አባቴ ሸኒካላ ቮዳሳካ ይሄን ቪዲዮ ለሚያይ ሰው ሁሉ ጌታ ቂም የማይዛባ የባልንጀራውን እግዚአብሔር በደል የማይቆጥር አባ የሰዎችን በደል የማይቆጥር እንዲያርጋኝ ብሎ የማይቆጥር አባ ይቅርታ የሚያረጋ አባ ንጹህ ልብ እግዚአብሔር በኢየሱስም ለኛ እንዲሆን ጸልያለሁ ጌታ እንደ ህፃናት ካልሆናችሁ መንግስቴን አትወርሱም ማለት ጌታ ህፃናት ንጹህ ልብ አላቸው ጌታ በንጹህ ልብ እንድትባርከን ጸልያለሁ በንጹህ ልብ የሚሰሙ ሁሉ ዛሬ እንዲባረኩ አባ ጸልያለሁ በኢየሱስም በረከት በላቸው ላይ ይሁን በረከት በላቸው ላይ ይሁን እግዚአብሔር ቂም እኮ ጌታው ካንሰር ነው ቂም እግዚአብሔር በሽታ ነው እኔ ባሪያክም ማጸናለሁ አባ በኢየሱስ ክርስቶስ አባ በንጹህ ልብ ባርከን ጌታው መንፈሳዊ ሰዎች አርገን አባ መንፈሳዊነት ጌታው ልሳምን ነገር አይደለም መንፈሳዊነት አባ ይቅርታ ማድረግ ነው መንፈሳዊነት አባ መጸለይ ነው መንፈሳዊነት አባ መጾም ነው መንፈሳዊነት አባ ቃልን መኖር ነው መንፈሳዊነት ድሆችን መርዳት ነው ወንጌል ከሚሰሩ ጋር አብሮ መቆም ነው ለችግረኛ ካለ ነገር ማካፈል ነው መንፈሳዊነት አባ ቃልህን መኖር ነው መንፈሳዊነት የእግዚአብሔር ልጅ በዚህ በረከት ህዝብህን ባርክ አባ ሀገርን ባርክ አባ መሪዎችን ባርክ አባ የቤተክርስቲያን መሪዎችን የሀገር መሪዎችን እንድትባርክ ጸልያለሁ ለኡሎ ባስተዋል እንድትባርከን ጸልያለሁ ጌታ እግዚአብሔር አይምሮአችን በቃልህ እንዲበለጽግ ጸልያለሁ አባ አይምሮአችን አባ በቃል እንዲታደስ እንዲበለጽግ በኢየሱስ ስም እግዚአብሔር ጸልይኩኝ የእስራኤል አምላክ ስለሰማኝ አመሰግናለሁ ሁሉም ስለምትሰማኝ አመሰግናለሁ ክብር ሁሉ ላንተ
ያንተ ይሁን ጸጋና ምሕረት በሚሰሙኝ ሁሉ ላይ እንዲፈስ ጸልያለሁ አባ ምንም አይጡ ምንም መግደልባቸው እግዚአብሔር ሆይ ምርቅቱን ስፍራ ይውረሱት እግዚአብሔር ሆይ ሞገስ በላቸው ላይ ይሁን ኃይል ይገናኛቸው የደከመው መንፈስህ የበረታ ይሁን የወደቀውን ምሕረትህ ያንሳው ጸጋ ያንሳው ወደ ቃልህ መልሰን ወደ እውነትህ መልሰን አንተን መፍራተኛ ልብ ይቆጣጠረው አባ እውነተኛ ክርስቲያኖች እንድታረገን በኢየሱስ ስም ጸልይኩ ስለሰማህን ተመስገን በጌታ በኢየሱስ ስም ጸልያለሁ ዘመናችሁ የተባረከ ይሁን በጣም ወዳችኋለሁ